እባክሽ ትላንትና የተፈጠረው ነገር አይተሻል አይደለም? እናም የሄርሜላ ጎረቤት ነኝ እኔ ማለት ነው። እና እንደነገርኩሽ ብዙ እናንተ ማታውቁት ጉድ አለ ማለት ነው። ልጅቷ በጣም ከባድ ነገር ውስጥ ገብታለች ማለት ነው። እና ቤተሰቦቿን ልትሰማ አልቻለችም። እናም አብርሽን እንግዲህ አፍቅሬያለሁ ብላ በጣም ቤት ውስጥ ራሱ እየቀወጠች ነው ማለት ነው። እናም እንደምታውቁ መስቀልም እዚህ አልነበረችም፣ ያው አዲስ አበባ ነበረች ከሱ ጋር። እሱ ደግሞ ወደ ቡታጀራ ሲመጣ እሱንም ተከትላ ወደ ቡታጀራ መታለች ማለት ነው። እና አብርሽን አፍቅሬያለሁ እያለች ነው ይዛ ማለት ነው። እና እኔ ጎረቤቷ ነኝ ልሻለሁ ውዴ። ደግሞ ሳልነግርሽ ሌላ ማለት ነው ብዙ ጉድ አለ። የሷ ጉድ ልጇም ራሱ ያው ቤተሰቦቿ ጋር ነው የወረወረችው ማለት ነው። እና ለልጇ ራሱ ጊዜ አልሰጠችም ማለት ነው። እና በጣም እየቀወጠች ነው። ቢያንስ ቤተሰቦቿ ሽማግሌ ይዞ ራሱ ጠየቋት ማለት ነው። ቢያንስ ልጅሽን አሳድጊ፣ ከእንደዚህ ነገር ውስጥ ውጪ። ልጁ እኮ ባለትዳር ነው። ባለትዳር እየሆነ እያወቅሽ እንዴት ነው እንደዚህ ነገር ውስጥ የገባሽ ስትባል እኔ አውቄ አይደለም ሳልፈልገው ነው እና በመለማመድ ነው እንጂ እኔ ፍቅር ወይም ደግሞ ተገዝቶ አይደለም ብላ በጣም ጮሃ ነው ቤተሰቦቿ ራሱ እየተናገረች ያለችው። እናት አባቷ ማቅቷታል ማለት ነው። እና በጣም እንትን ብላለች። ቤተሰቦቿ ራሱ በጣም አቅቷቸዋል ማለት ነው። በጣም ከባድ ውስጥ ነው። ሽማግሌ ይዘውም ጠየቋት፣ ተይ ያሏት ልተው አልቻለችም ማለት ነው። ያው አዎ ይገባኛል፣ አንቺማ እንዳልሽው ማለት ነው። ግን ደግሞ ያው እሷ ደግሞ ተይ ስትባል ይብስባታል ማለት ነው። ልጅቷ የሆነ ነገር አለባት መሰለኝ ማለት ነው። እና ተይ ስትባል በቃ ለምን ተይ ትሉኛላችሁ? እኔ ወድጄ አይደለም በቃ አፍቅሬዋለሁ። ከፈለገ ሚስቱ ይፍታ፣ ከፈለገ ይተዋት፣ ከፈለገ ደግሞ እሷም እያለች ያግባኝ እያለች ነው ማለት ነው። ይች ልጅ አራስ ነች። ቢያንስ ብትባል ምንም ልትሰማ አልቻለችም። እልሻለሁ አንዬ እና ሌላ ሰላም ቤተሰብ፣ በጣም የሚያሳዝን ነገር ሰምቻለሁ። ስቲል አብርሽ ከሆስፒታል አልወጣም። ሩታ ተደውሎላታል። ሩታ በጣም ተረብሻለች። ቤተሰብ ሁሉ ተደናግጧል። ይሄ ሁሉ የሄርሜላ ጉድ ነው ማለት ነው። ሄርሜላ ያመጣችው መዘዝ ነው። ሄርሜላ ግን የእውነት በጣም የምታሳፍሪ ሴት ነሽ። ባልሽ ሊከስሽ ፋይል እየገላበጠብሽ እንደሆነ አውቀሻል፣ ሰምተሻል፣ መረጃውም ደርሶሻል ማለት ነው። ሌላው ደግሞ እነ አቤል እንደዚህ የምትሆኑበት ሚስጥር ሙሉ መረጃ እጄ ገብቷል ማለት ነው። እጄ የገባበት ምክንያት ደግሞ ምንድን ነው? እነ አቤል ሄርሜላና አብርሽን ማጋባት ይፈልጋሉ። የሌላ ሰውም እጅ አለበት። ዩቱብ የሌላቸው ሰዎች እጅ አለበት። የባለ ሀብቶች እጅ አለበት። ባለ ሀብቶች ናቸው እነ አቤልን ብር የሰጡት። የአብርሽ ጠላቶች ሄርሜላ አብርሽን እንድታጠምደው ማለት ነው ተልካ። እሷ በፍቅር ውስጥ ጠብ ብላ ወድቃለች። እነ አቤል ግን ስራቸውን እየሰሩ ነው። ምን አረገችክ? ፌንት ሲበላ ምን አረገች? እሷ ስታለቅስ ምን አረገችክ? ፍቅር ነው እንጂ የጠየቀችክ። እንዴት ነው በትዳር ላይ? እኔ ሁላችሁም ሴት የሆናችሁ በሙሉ ይህም ቪዲዮ የምትሰሙ በሙሉ ሁላችሁም ወደዳችሁም ጠላችሁ ምንም ነገር ይፈጠር ከሩታ ጎን መቆም አለባችሁ። ሴት የተባላችሁ በሙሉ ማለት ነው። ሩታ ላይ እየተሰራ ያለው ደባ፣ እየተሰራ ያለው በደል ከልክ ያለፈ ነው። ማንም የላትም፣ የሚከራከርላት የለም፣ ከጎና የሚቆም የለም ተብሎ ነው ይሄ ሁሉ ነገር የሚሰራባት። ለምንድን ነው እንደዚህ የምትደረገው? ባለትዳር ናታ። ትዳሯ ላይ ይሄ ሁሉ ነገር ሲፈጠር ለምንድን ነው ማንም ሰው አይዞሽ አለው ከጎንሽ የሚላት ሰው የጠፋው? ለምንድን ነው? ሁሉም ለአብርሽ ነው የሚወግነው። ሁሉም ለሄርሜላ ነው። በዙሪያው ያሉት ወንዶች በሙሉ ለአብርሽ ነው የሚጨነቁት፣ ለሄርሜላ ነው የሚጨነቁት። ፎር ዋት ሪዝን? ይሄ የሚሆንበት ምክንያት ለምንድን ነው አልገባኝም ጋይስ። ለምንድን ነው? በእውነት እኔ በጣም እያዘንኩኝ ነው፣ በጣም ከምትሉት በላይ ማለት ነው። ስለዚህ ወደዳችሁም ጠላችሁም እመኑኝ እኛ ሄርሜላን አስፈላጊ ከሆነ እዛው አዲስ አበባ ውስጥ እናሳግታታለን። በቃ እናሳግታታለን፣ አንለቃትም። አለበለዚያ ከሱ ህይወት መውጣት አለባት። ልጅቷ አራስነቷን እንኳን አንድ ቀን እንደ አራስ ቅቤ ሳትቀባ ሼም ኦን ዩ ሄርሜላ። በጣም ነው የምታሳፍሪው። በጣም ታሳዝኛለሽ የእውነት። እንዴ ከኋላ እኮ ነው የመጣሽው። ፍቅር ማለት እኮ የመጀመሪያ እኮ ነው። መጀመሪያ ላይ ያፈቀርሽ እንኳን ቢሆንና ሌላ ሴት ይዞብሽ ቢሆን ኦኬ አንደርስታንድ እናደርግሻለን። ትዳር ያለው ወንድ ላይ ገብተሽ በዚህ ደረጃ ስለ ፍቅር በጣም ከባድ ነው። ሪል በጣም ከባድ ነው። ጭራሽ አፍቅሬ ያለ ምናምን። እሱ አሁን ፌንት በልቷል አይደለ? ስትሮክ ነክቶት ሊሆን ይችላል። ምን እንደሚፈጠር አስቡት። ቤተሰቦቹ ሰምተዋል፣ እነጋሽዬ ደንግጠዋል። እየተፈጠረ ያለው ነገር ከአቅም በላይ የሆነ ነገር ነው። ስለዚህ እችን ሴት ለምንድን ነው እሱ ራሱ አብርሽ ራሱ ይዋቸው። አብርሽና ሄርሜላ ሲያወሩ እዩት። ሄርሜላ አብርሽ በሙሉ አይኑ አያያትም። ገባችሁ? ሄርሜላም ደግሞ እንደዛው ምላሷን እያረገች ነው የምታወራው። ካያችኋት ይዋት እንዴት እንደምትሆን ትቁነጠነጣለች። አይኖ ፍቅር ውስጥ እንደሆንሽ ግን ባለትዳር ነው። በቃ ባለትዳር ከሆነ ለአንቺ የሚያይጠቅምሽም የእሷን ትዳር ከምትበትኝ በቃ ኢትስ ኦኬ ኢትስ ፋይን ብለሽ ላሽ ማለት ነው።
ስለዚህ አሁን አብርሽ ያለበት ሁኔታ ደውለን ጠይቀናል። ጥሩ ሁኔታ ላይ አይደለም። ስቴል አልነቃም። እስከ ጠዋት 4 ሰዓት ደውለን ነበረ፣ አልነቃም። ጉልኮስ ምናምን ተደርጎለታል። በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። ቤተሰብ ተጨንቋል። ታውቃላችሁ፣ ጋሽዬ ሰምቷል ጉዳዩን። እናትየውም ያው ቪዲዮ ያዩ የለ እና በጣም ከባድ ነገር ተፈጥሯል ማለት ነው። ለሄርሜላ ሽማግሌ እስከ መሰብሰብ ደረጃ ድረስ ደርሷል ከነሱ ህይወት እንድትወጣ። ግን ልጅቷ ምንም ልትሰማ አልቻለችም። ምን እንደሆነ ምክንያቷ የሰውን ህይወት መበጥበጥ አላማዋ ነው። ታርጌት ታርጋ ነው የመጣችው። እነዛም እና አቤልም ገንዘብ ተከፋይ ናቸው። የበላ ታውቃላችሁ፣ ውሻ በበላበት ነው የሚጮኸውና እነሱ ስለሚከፈላቸው እነሱ አላማቸው ምንድን ነው? ሄርሜላንና አብርሽ ማጣመር፣ ሩታን ደግሞ ከዚህ ህይወት ወደ ውጭ ሪሙቭ ማድረግ ነው አላማቸው። ታርጌታቸው ይሄ ነው ማለት ነው። ጋይስ ሁላችሁም እንደ ሴት የሆናችሁ በሙሉ እንደ ሴት ላይ ግፍ ሲፈጸም፣ ሴት ላይ በደል ሲደረግ፣ ሴት ላይ ትዳር ላይ ወይ ሴት ጓደኛ ፍቅረኛ ላይ ሴት ልጅ ሲደረብ ነግበኔ ብላችሁ ልታስቡ ይገባል። ባይዘዌው አይቀናውም። እሷን ሩታን ለቆ ራሱ ቢሄድ አብርሽ አይቀናውም። የምሬን ነው የምነግራችሁ። ጥሩ ህይወት አይኖርም። ምክንያቱም ሰው ግፍ መስራት የለበትም። በተለይ በሴት ልጅ ላይ ስፔሻሊ ሩታ ላይ ከባድ ግፍ ነው እየተሰራባት ያለው። ለማንኛውም ጋይስ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለዚህ ቤት አዲስ የሆናችሁ እወዳችኋለሁ። በሌላ ቪዲዮ እስከማገኛችሁ ሰላም ዋሉልኝ። ባይ ባይ።